ሀገራዊ ምክክር ኮሚሽኑ ከተቋቋመበት ጊዜ ጀምሮ የተለያዩ ስራዎች ሲሰራ ቆይቷል። እኔም እንደ አንድ ዜጋ ስራዎቹን ስከታተል ነበር። በዚህ የምክክር ኮሚሽን ላይ እየተሳተፍኩ ያለሁት አሁን ለመጀመሪያ ጊዜ ነው። አባቶቻችን ያስረከቡንን አገር መልሰን ደግሞ ለትውልድ ማስረከብ እንድንችል ቁጭ ብለን በታማኝነት በእውነተኛነት ችግሮቻችን ምንድናቸው በሚለው ዙሪያ ላይ እንድንመክር መክረን ደግሞ አላስፈላጊ የሆኑ ያልተስተካከሉ ነገሮች ካሉ ደግሞ መንግስት የሚስተካከሉበትን አቅጣጫ እንዲይዝ ጠንካራ ነገሮች ካሉን ደግሞ ተጠናክረው የሚቀጥሉበትን ሁኔታዎች እንዲመቻቹ ነው። ስለዚህ እየመከርን ነው። ሌላ አገር የለንም። አገራችን እኔ በግሌ ራሳችንን መንሰራት ብዬ ነው ማምነው። ሁሉም ነገር የሚያምረው በሀገር ነው። ስለዚህ ነቀፌታ ብቻ ማቅረብ ብቻ ሳይሆን አንደኛ አፕሪሼት አደርጋለሁ መንግስትንም ይሄን መድረክ በመክፈቱ ማለት ነው። እስቲ ምንድናቸው ችግሮቻችን ህዝቤ እስቲ ይምከረኝ እንዳለ ነው የምቆጥረው። ስለዚህ ይሄ ፎረም መዘጋጀቱ ትልቅ እድል ነው ብዬ አምናለሁ። እኛ ደግሞ አሉ የምንላቸው ችግሮች አሉ የምንላቸው መስተካከል ያለባቸው ነገሮች በሙሉ በአጀንዳ እያስመዘገብን ነው። እነዚህን አጀንዳዎች መንግስት ያያቸዋል፣ ይሰራባቸዋል፣ ለውጥ ያመጣባቸዋል ብዬ አምናለሁ። ከተጠቀምንባቸው ለነገ ተስፋ የሚሆኑ ሐሳቦች እየተነሱ ነው። እነዚህ ሐሳቦች በአጀንዳ ተሰንደው ለመንግስት ይቀርቡለታል። በየቦታው ያሉ ባለድርሻ አካላት ደግሞ ሲሪየስሊ ሊያስቡባቸው ሊያስተካክሉባቸው ይገባል። ከእያንዳንዱ ኢትዮጵያዊ የራሱን ድርሻ ኮንትሪቢዩት ማድረግ መቻል አለበት። ሌላው ደግሞ ፖዚቲቭ የሆነ ኮንስትራክቲቭ ኮሜንት መስጠት መቻል አለበት። ስንተችም ደግሞ ነቃፊ በሆነ መንገድ ብቻ ሳይሆን መንግስት ያጎደለው ነገር ካለ ይሄ ነው ሊስተካከል ይገባል ማለት መቻል አለበት። እንደሚታወቀው ለሰላም መረጋጋትም ሆነ ለሰላም እጦት ምክንያት የሚሆኑ 5 አካላት አሉ። እነዚህ ምንለው ቤተሰብ እነዚህ አሁን የሰላም ባለቤቶች፣ ጠባቂዎች፣ ተንከባካቢዎችና መሰረቶች ናቸው። እነዚህ ምንላቸው አንደኛ ዜጋ ነው፣ ሁለተኛ ቤተሰብ ነው፣ ሶስተኛ ማህበረሰብ ነው። ማህበረሰብ እዛ ደግሞ ተቋማት አለ። ተቋማት ስንል ፐብሊክ ሴክተርም ፕራይቬት ሴክተርም አለ። እነዚህን ደግሞ ጠቅልሎ የሚይዘው እንደ ሀገር መንግስት አለ። እነዚህ አሁን ያጠራዋቸው አካላት ሰላማችን እንዲረጋገጥ፣ ሰላማችን ጥሩ ሁኔታ ላይ እንዲመጣ፣ እንዲደፈረስም ወሳኝ የሚባሉ አካላት እነዚህ ናቸው። ስለዚህ አሁን ይሄ የተዘጋጀው ፕሮግራም ይህን ሁላ ማህበረሰብ ያካተተ ነው። እዚህ ላይ እንግዲህ በቀጣይ አሁን አጀንዳ ማሰባሰብ ነው። ኔክስት ደግሞ ናሽናል ዳያሎግ አለ። ይሄ መሰረት ነው አጀንዳ መሰባሰቡ ማለት ነው። ስለዚህ ሰላማችን የተረጋጋ እንዲሆን በፖለቲካ ድርጅቶች መካከል ተቀራራቢ የሆነ አስተሳሰብ እንዲመጣ ሀገራችን ለቀጣይ እድገት ብልጽግና ወሳኝ በሚሆኑ ቁልፍ ጉዳዮች ላይ የምንመካከርበት ሁኔታ ነው እንግዲህ ዛሬ ተፈጠረው። እዚህ አንፃር አሁን ዛሬን ትላንትን አጀንዳን የመለየት ስራ ተለይተዋል። ቀጣይ ደግሞ አሁን እንግዲህ የጋራ የምናደርጋቸው ነገሮች ይኖራሉ ማለት ነው። የአንድ የመንግስት ችግር ብቻ አይደለም፣ መንግስት ብቻ አይደለም። ሊቃን አሉ፣ ፖለቲከኞች አሉ፣ አክቲቪስቶች አሉ፣ ሃይማኖት አባቶች አሉ፣ ማህበረሰቡ አለ፣ የትምህርት ተቋማት እነዚህ ሊቃን የምንላቸው የእያንዳንዳችን ድርሻ ወሳኝ ነው በዚህ ጉዳይ ላይ ማለት ነው። ስለዚህ አሁን ላይ ያለው አሁን የጠራዋቸው ማለት ነው ለቀጣይ ትውልድ ጥሩ ነገር ነው አስረክበው መሄድ ያለባቸው። ምክንያቱም አሁን በምንወያይበት ነገር እኛን ማግባቡ የሚያጣሉ ነገሮች ልዩነታችንን ማጥበብ በዚህ ላይ ማለት ነው። ከዛ በኋላ ይህንን የሚሰማው ደግሞ አሁን ያለው ጄነሬሽን በቀጣይ የተባለውን ነገር ሰምቶ ወደዚህ ወደ ማይዳገብ ጉዳይ ውስጥ እንዲገባ ትምህርት ይሰጣል፣ መንገድም ይከፍታል። እንደሚታወቀው በሀገራችን የሴቶች ከ51% በላይ ነን በማህበረሰባችን ውስጥ። ስለዚህ የኛም ድምጽ መሰማት አለበት የሚል አቋም አለን። ምክንያቱም እያንዳንዱ በፖለቲካውም በኢኮኖሚውም በማህበራዊም ጉዳይ ላይ ሴት ልጅ ድምጿ ሊሰማ ይገባል። ለዚህም ደግሞ እንደሚታወቀው ችግሮች ሲነሱ የመጀመሪያው ተጎጂ የምንሆነው ሴቶችና ህፃናት እንደመሆናቸው መጠን የሴቶች ድምጽ በሚወጡ ህጎች በአፈጻጸም ላይ እንዲሁም ደግሞ በማናቸው ጉዳዮች ላይ ድምጻችን ሊሰማ ይገባል። ስለዚህ
ሴቶች እንደሚታወቀው ሰላም እጦት ሲኖር የተለያዩ ችግሮች ሲኖሩ ቅድሚያ ችግር እንደሚገጥማት ሁላ የመፍትሄው አካል መሆን አለባት። ለዚህም ነው የአገራዊ ምክክሩም ላይ እንዲሁም ደግሞ ሌሎች መድረኮች ላይ በንቃት መሳተፍ ይገባናል ብለን የምናስበው። እንዲሁም ደግሞ ህጎች ሲወጡ ሴቷን ያማከለ የሴቷን መብት ሊያስጠብቅ የሚችል መሆን አለበት የሚልም አቋም አለን። ለዚህ ነው በዚህ መድረክ ላይ የተለያዩ አጀንዳዎቻችንን እያቀረብን የምንገኘው። አገራችን ላይ ያሉ ችግሮችም ሆነ መልካም ነገሮች በእኛ እጅ ላይ አሉ ብዬ ነው የማስበው። ስለዚህ እንደ አይነት መድረኮችን ለውጥ የሚፈጥሩ ስለሆኑ ማህበረሰቡ በንቃት በንጹህ ልብም ነው መሆን ያለበት። ምክንያቱም ኢትዮጵያ የሁላችንም እንደመሆኗ መጠን ልናድናትም ልናተርፋትም የምንችለው ከልባችን ሆነን ኢሹዎቹ ላይ በንግግር ነው። ዞሮ ንግግር ነው የሚያስፈልገው። ይሄ መድረክ ዋናው በንግግር ችግሮቻችንን ልዩነቶቻችንን ተነጋግረን ለመፍታት ስለሆነ ሁሉም ሰው ኃላፊነት አለበት ብዬ አስባለሁ። እንደ ሴትም ደግሞ ግዴታም አለብን። እንደገና ደግሞ ሌላው የማህበረሰብ አካል የኛን ድምጽ የመስማትም ግዴታ አለበት ብዬ ስለማስብ እዚህ ላይ በግሌም እንዲሁም ደግሞ ማህበሬንም ወክዬ ሀሳብ እየሰጠው እገኛለሁ። ሴቶች በመጀመሪያ የማንኛውም የሀገራዊ ሁኔታዎች ላይ ማንኛውም የፖለቲካም የማህበራዊም የኢኮኖሚያዊ ጉዳዮች ላይ እንደ ባለቤትነት የመሳተፍ መብት አላቸው። ያንን መብታቸውን ፕራክቲስ ማድረግ ይገባቸዋል። እንዲሁም እነሱን ማሳተፍ የሴቶችን ልዩ የሆነ ፐርስፔክቲቭ ወደ ጠረጴዛው ለማምጣትና እንዲሁም ለሚኖሩብን እንደ ሀገር ለምንገባባቸው ችግሮች የመፍትሄ አካል መሆን ይችላሉ። ከዛም በተጨማሪ ሴቶች ስንል ሴቶች በጣም የተለያየነን። ስለዚህ ሴቶችን በልዩ ልዩነታቸው ማሳተፍ የገጠሯን ሴት፣ የከተማዋን ሴት፣ የተማረችውን፣ ያልተማረችውን እንዲሁም ከአካል ጉዳት ጋር የሚኖሩ ሴቶችን፣ ወጣቶችን፣ አረጋውያንን ሁሉንም ሴቶች በልዩ ልዩነታቸው ማሳተፍ የተለየ ፐርስፔክቲቭ ይዘው እንዲመጡ የተለየ መፍትሄ ይዘው እንዲመጡ በጣም ይጠቅማል ብዬ አስባለሁ። እንደ ትምራን ወይም እንደ ጥምረት ለሴቶች ድምጽ በሀገራዊ ምክክር መድረክም እስከዛሬ ስንሰራ የቆየ ነው የራሳችንን ሀሳብ ሳይሆን ሴቶችን በትክክል ወክለን ሴቶች የሚሉትን ወደ ጠረጴዛ አንድ አባባል አለ አይደለ? ወደ ጠረጴዛ ከማምጣታችን በፊት ሳር ላይ ቁጭ ብለን እንነጋገር የሚል አይነት። ስለዚህ ሴቶችን መጀመሪያ ምን ይፈልጋሉ? ምን አንገብጋቢ ጉዳዮች አሏችሁ? ምንድነው ለእናንተ መሰረታዊ ለሀገራዊ ምክክር ኮሚሽን ቢቀርብ ምን አይነት ጉዳዮችን በልዩ የሴቶች ብላችሁ የምታነሷቸው ብለን እነዛን የነሱን ሀሳቦች የነሱን አንገብጋቢ ጉዳዮች ሰብስበን ነው ኃላፊነታችንን እየተወጣን ያለነውና ሴቶች በብዙ መልኩ ኮንትሪቢዩት ሊያደርጉ ይችላሉ። በብዙ መልኩም ሊጠቀሙ ይችላሉ። ብዙ ተስፋዎች አሉ። ለምሳሌ ሀገራዊ ምክክር ኮሚሽን መቋቋሙና ለዚህ ኮሚሽን አጀንዳ መስጠት መቻል እንደ አንድ እድል ነውና እንደ ሀገር የመጀመሪያችን የምክክር ሂደት እንደመሆኑ መጠን ከመጀመሪያው ጀምሮ በፕሮሰሱ መሳተፍ እንዲሁም የሴቶች አጀንዳዎች ምንድናቸው የሚሉትን የፖፑሌሽኑ 51% እስከሆኑ ድረስ መብታቸው እንደሆኑ ማወቅና ውክልናቸውን መጨመር እንዲሁም መሳተፍ እንደዚህ አይነት ኦፖርቹኒቲዎች ውስጥ አሁን የሚመጣው ምርጫ አለ፣ ይሄኛው የሀገራዊ ምክክር አለ፣ እንዲሁም ሌሎች በህይወት የሚመጡ አጋጣሚዎች ላይ እንደ ሀገር የሀገር ጉዳይ ያገባኛል ይመለከተኛል ብሎ አሳታፊዎችም እንደሚመለከታቸው አስቦ ሴቶችን መጋበዝ አለበት። ሴቶቹም ደግሞ ከተወከሉ በደንብ የማህበረሰባቸውን መወከል አለባቸው፣ መብታቸውን ኤክሰርሳይዝ ማድረግ አለባቸው ብዬ አስባለሁ። ምንም ጥያቄ የለውም። ወጣቶች መሳተፍ አለባቸው። የነቃ የልማት ተሳትፎ ማድረግ መቻል አለበት። ሀገር የሚቀየረው በወሬ አይደለም። ዛሬ ላይ ዓለማችን በተለያዩ የቴክኖሎጂ ነገሮች እየተቀየረች ነው ያለችውና በተለይ ሀገራችን እያየን ያለነው ነገር በተለይ እዚህ አዲስ አበባ ላይ አንዳንድ በማያቸው የልማት ስራዎች ቀጣይ አሁን ወጣቶቻችን አምተን እናሳያለን ብለን ነው። ምክንያቱም አንዳንዴ ፖዚቲቭ ኢነርጂ ነው ወጣቱ ላይ መጫን ያለብን፣ አሉታዊው ብቻ አይደለም። እየተሰራ ያለውን ነገር ትክክል ነው፣ ትክክል ያልሆነ ነገር ነው ደግሞ መስተካከል አለበት ይሄ ብሎ መሞገት መቻል አለበት። ይሄ ወጣት ካልሞገተ ዛሬ ላይ
ነገ በሀገሩ ጉዳይ ላይ ዛሬ መምከር ካልቻለ መሞገት ካልቻለ ነገ እጣፋንታው ምንም እንደመሆን እንደሚችል ምንም ጥርጥር የለውም። ግንስ በዛ ጉዳይ ላይ አወንታ ሐሳቦችን የተሻሉ ሐሳቦችን ማቅረብ ከቻለ ሀገር ትሻገራለች። የምትሻገረው ደግሞ ወደ ብልጽግና ይሆናል ማለት ነው። የምትሻገረው ወደ ልማት ይሆናል ማለት ነው። የምትሻገረው ወደ ተስፋ ይሆናል ማለት ነው። ይሄን ተስፋ ደግሞ እኔን መሰሉ ወጣቶች 70 ሚሊዮን የሚጠጋው ወጣት በጣም በቁርጠኝነት ይሄን ሀገራዊ ምክክር እንደ ቀልድ ማየት የለባቸው። እኛ የኢትዮጵያ ወጣቶች አንድ ሀገር እንጂ ሁለት ሀገር የለንም። በዚች ሀገር ጉዳይ ላይ በሀገራችን ጉዳይ ላይ ዛሬ መምከር ካልቻለን መነጋገር ካልቻለን ቁጭ ብለን ዲቤት ማድረግ ካልቻለን መከራከር ካልቻለን ታሪካዊ ተወቃሽ ያደርገናል። ያለው ኮንፈረንስ በዚህ ቦታ ላይ ጥሩ ጅማሬ ይመስለኛል። የመጀመሪያ አጀንዳ ኢትዮጵያዊነትና ኢትዮጵያ ባናት የሚለውን ለትውልዱ ማስተማር ማሳወቅ፣ ይሄ ትልቅ የቤት አጀንዳ መሆን አለበት። አሁን ያለውን ያለመግባባት ክስተት በእምነትም በቋንቋም በብሔርም ይሄ አይመጥንንም እኛን ኢትዮጵያኖች። ኢትዮጵያ አንድ ሀገር ናት። ስለዚህ በዚህ የመነጣጠሉ የሚበጀን አይደለም። ይሄ ጠላቶቻችን የሚፈልጉት አጀንዳ ነው። አንዳንድ ክፍተት ካለ በዛ መጥተው ሲያበቁ ይበልጥ ያሰፏታል እንጂ እርቅ ያመጡ። እኛ የእርቅ ባለቤቶች ነን፣ ለእርቁ ባለቤቶች ነን ከጥንት ጀምረን። እንደዚህ ብሎ ይቺ ሀገር በነጻነቷ ለረጅም ጊዜ ቀጥላ የነበረችው ታላቅነቷን የሚያሳይ ነው። የተባበሩት መንግስታት ሲመሰረት በ1945 የኢትዮጵያ አሻራ አለ የሀበሻ ጣሊያን ችን ሀገር በደፈረበት ጊዜ ለ5 ዓመት ተሸንፎ የወጣበት ታሪክ ያስታውሰናል። የጥቁሮች መብት ያስከበር ነው በዛው መሰረት ነው እና ጥላት እስከሚመጣ ኃይላችን እስከምናጠናክር ልክ አሁን እርስ በርሳችን ሰላም ፈጥረን ለኢንቨስተሩም ለቱሪዝም ለንግዱም ክፍት አድርገን ድህነትና ኋላ ቀርነት ለኛ በሽታችን ይሄንን መፍትሄ ብንፈልግለት የተሻለ ይሆናል። ስለዚህ የአፍሪካ ህብረት ሲመሰረት የኢትዮጵያ አሻራ በ1963 አሻራዋን አስቀምጣለች። ኢትዮጵያ ትልቅ ቦታ ያላት አገር ነች፣ እንደ አህጉርም እንደ ዜጋም እንደ ዓለምም የዛ ክብር። ለዚህ ነው የአፍሪካ ህብረት መቀመጫ የሚሆነችው ስብሰባውን በዓለም ሁለተኛ ኮንፈረንስ የሚካሄድበት አዲስ አበባ ነው። ይሄ ፍላጎት የዓለም ፍላጎት ባለበት ሰዓት ላይ እኛ ሰላምና መረጋጋትን ተግባራዊ ማድረግ አለበት፣ አንድነትን ተግባራዊ ማድረግ አለበት። ስለዚህ ይሄ ኮንፈረንስ ምናልባት ጅማሬ ነው ማለት እንችላለሁ፣ ግን አጀንዳው መሆን ያለበት አሁን ያለውን ወቅታዊ ሁኔታ እየዳሰስ ይሄ 75% የሚሆን ወጣት አገሩን ማንነት እንዲያውቅ ትምህርት መስጠት፣ ጠንካራ የዲፕሎማሲ እንቅስቃሴ መጀመር ያስፈልጋል። ጥሩ በሳል የሆኑ የሃይማኖት ድርጅቶች መኖር አለባቸው፣ ዓለም አቀፍን የሚያቅፉ። እዚህ ሀገር አንዱ ኦሪጂናል አንዱ አርቲፊሻል የሚባል እምነት የለም። ተቀባይነት ሁሉም በኩልነት ተቆራርጠን ተቀባብረን መኖር አለብን።